ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም በአዲስ ነገር መተናል ገብተናል። ጠፍቼ ነበረ በነ ቡራ መስራት ውዶች፣ እንዴት ናችሁ? ደህና ናችሁ? ዛሬም አዲስ ሰፕራይዝ አለን። እኔ እንደተረዳሁት ከሆነ ወይም ደግሞ እንደገባኝ ከሆነ ሀይሚና ቡራ ትንሽ ከከተማ ወጣ ብለዋል ማለት ነው። ለመዝናናት ኢንጆይ ኦልሬዲ አብረው መኖር ጀምረዋል። ቀለበት አድርጎላታል። ስለዚህ አብረው መኖር ኒካ ከታሰረ ያው አብሮ መኖር ይቻላል። ስለዚህ አብሮ መኖር ጀምረዋል። ዛሬም ሰፕራይዝ አላት እንዳያችሁት፣ አበባ ተጎዝጉዘዋል፣ አበባ ተሰጥቷታል። ሰው ዛሬ ፍቅሩን ነው የሚገልጽላት፣ ምን ያክል እንደሚያፈቅራት፣ ምን ያክል ለእሷ ልዩ ቦታ እንዳለው ቡራ ይገልጻል ማለት ነው። በቃ ዛሬ የፍቅር ቀን ነው ጋይስ። እና እንዴት ነው ስታዩቸው ጋይስ? ደስ አላላችሁ? በእናታችሁ ይህን ቪዲዮ ሙሉ አዳምጡ። እሺ ምነግራችሁ ነገር አለ። ይህን ቪዲዮ ሙሉ አዳምጡ። ስታያቸው እንዴት ነው? ደስ አላላችሁ? ፍቅር በፍቅር በቃ ፍቅር ፍቅር፣ ጸብ የለ ምን የለ በቃ ፍቅር። ይስማታል፣ ያቅፋታል፣ አይን አይኗን ያያል። እንዴት ነው የሚሳሳላት ግን? እንዴት ነው የሚወዳት ግን? እንዴት ነው የሚወዳት ግን? እንዴት ነው የሚሳሳላት? እንዴት ነው የሚያፈቅራት ግን? መግለጽ ከሚችለው በላይ ለእሷ ለየት ያለ ፍቅር እንዳለው ቡራ አይኑ ላይ ይታያል ጋይስ፣ አይኑ ላይ ይታያል። እንዲሁም ደግሞ በጣም ብዙዎቻችሁ ወደ ባህር ሄደው ወደ ዋና ሲገቡ ሀይሚ የዋና ልብስ አጠር ያለ የዋና ልብስ ለብሳ ምናምን የሆነች አለቻ ትንጥየዋ ነገር እሷን ለብሳ አብሮ እየዋኙ ምናምን ነገር እሱም ማሳጅ እያረጋት እሱም ማሳጅ እያረገው ቪዲዮ ይስሩልን ምናምን እያላችሁ ያላችሁ አላችሁ። በዚህ አጋጣሚ ይሄ ለቡራ ነው ምልክለት። ይህን መልእክት ሁላችሁን ቁረጡና አድርሱላቸው። ቡራ ሀይሚን እያዝናናሃት ባህር ውስጥ ዋና ውስጥ ስዊሚንግ ፑል ውስጥ አብራችሁ አንተም የዋና ቁምጣ አርገህ እሷም ደግሞ የዋና የሴቶች ትንጥ የዋና ልብስ አርጋ እየዋኛችሁ እየተሳሳማችሁ ምን እያላችሁ ነገር ቪዲዮ እንድትሰሩላቸው ይፈልጋሉ ብዙ አድናቂዎችና ይህንን ቪዲዮ እንድትሰሩ እንፈልጋለን። ለምን የምንፈልገው እኛ እናንተ በቃ ስትዝናኑ በቃ ደስ ስትሉ በቃ ምር ሲልባችሁ ነው ማየት የምንፈልገው እና ከሰው ለየት ያለ ቪዲዮ እንድትሰሩ ስለሚፈልጉ ነው። ኦዲየንሶቻችሁ አድርሱልኝ እያሉኝ ነው። አንድ ሁለት ሶስት ልጆች ናቸው ይህንን መልእክት የላኩኝ። ኦልሬዲ ይኸው አድርሻለሁ ማለት ነው። እናንተ ደግሞ ቆርጣችሁ ቲክቶክ ላይ ልቀቁት እነሱ ጋር እንዲደርስ ማለት ነው። ዛሬም እንዳያችሁት ከከተማ ወጣ ብለዋል። በጣም ብዙ ፈተና ብዙ መሰናክሎች በቃ ቡርኬ ሀይሚን አይፈልጋትም ዝም ብሎ ነው ለስራ ነው ምናምን ሲሉ ነበር ለረጅም ጊዜ ብዙ ጠላቶች እንደዛ አይነት ወሬ ሲያወሩ ኖረው ዛሬ የሀይሚና የቡራን የፍቅር ሁኔታ ሲያዩ ያፍራሉ፣ አንገት ይደፋሉ። አይገርም? አንገት ይደፋሉ። እኔ ግን ሁሌ ከበፊት ጀምሮ እንደምላችሁ ቡራና ሀይሚ አይለያዩም። አዎ ቡርኬ በፊት ፍቅረኛ ነበረችው፣ ግን ትቷታል። ያ ያለፈ ታሪክ ነው። በቃ ሰው ደግሞ ካለፈ በኋላ ሌላ ታሪክ ውስጥ መግባት የለበትም አይደል እንዴ ጋይስ? ስለዚህ ያው ያ ያለፈ ታሪክ ነው። ያቺ ልትወልደው ትችላለች፣ ልታፈቅረው ትችላለች። ዋቴቨር ያ የራሷ ስሜት ነው። ግን እሱ ደግሞ እዚህ ጋር ሌላ ህይወት ጀምሯል። ሶ ያቺም ታሳዝናለች። በእርግጥ ፍቅረኛዋ ስለነበረ በፊት ያው በራሷም ጥፋት ቢለያዩ ታሳዝናለች። ግን ራሷን ለማጽናናት ራሷን ለመቆጣጠር መሞከር አለባት። ቡራና ሀይሚ ከዚህ በኋላ ምንም ነገር ጋይስ ምንም ነገር ቢመጣ ምንም የሚለያያቸው ነገር የለም። ከዚህ በላይ ፍቅራቸው ያብባል፣ ይጋባሉ፣ ሰርግ ይደግሳሉ፣ ይወልዳሉ። እንደነገርኳችሁ ደግሞ ማን ነው እኔ እግዚአብሔርን አዲስ ነገር አለ እነሱ ህይወት ውስጥ አዲስ ሰፕራይዝ የሆነ ነገር አለ። ግን ወቅቱ ሲደርስ በሰዓቱ እነሱ ይንገሯችሁ ብዬ ነው። ለምን በባለፈው ልነግራችሁ ብዬ በጣም ብዙ ሰዎች ኮመንት ላይ ኖ እንዳትነግሪ ጥሩ አይደለም ራሳቸው ይናገሩ ምናምን ስላሉኝ እንጂ እኔ ፈጣሪን ነው የምላችሁ አዲስ ነገር አለ እናንተም ጠብቁ ማለት ነው። ግን አዲስ ነገር አለ ስላችሁ መጥፎ ነገር በጣም የማትጠብቁት በጣም ደስ የሚል ነገር አለ። በቅርቡ ይፋ ያደርጉላችኋል። እናንተ ዝም ብላችሁ ጠብቁ ነው የምላችሁና ጠላቶቻቸው መቼም አብሮ አይሆኑም፣ ይለያያሉ፣ እሱ አይፈልጋትም ስትሉ የነበራችሁ ውሃ በላችሁ። እኔ በቃ የእነሱን ቪዲዮ ሳይኮ ደስታ እንዴት እንደሚሰማኝ እናንተ ደግሞ ኦዲየንሶች ደግሞ ትንንሽ ዩቱበሮችን በእነሱ የሚሰሩ ዩቱበሮችን አበረታቷቸው። ላይክ አርጉ፣ ቪዲዮቸውን ሼር አርጉ። እነሱ በእነሱ ሲሰሩ እነሱ ሪኮመንድ ይደረግላቸዋል። የእነሱ ቻናል ራሱ ዩቱብ በደንብ ያዘዋውሩ። አልገባችሁ? ትንንሽ ዩቱበሮችን ላይክ አርጉ፣ አሳድጓቸው፣ አበረታቷቸው። በእነሱ ሲሰሩ እነሱን ጭምር እንዳገዛችሁ ነው። ገባችሁ? እና ይሄ ነው። ለዚህ ቤት ደግሞ አዲስ የሆናችሁ እህቶች ካላችሁ ስፔሻሊ የመዳም ቅመሞች ይህን ቤት አሳድጉት። አዲስ ነው።
ገና ምንም አላደገም። 3000 ያስገቡት። እሺ 3000 ሰብስክራይብ እንድታስገቡ ትፈልጋለሁ። ላይክ ሼራችሁ እንዳይረሳ። ሀሳብ አስተያየታችሁ ደግሞ በዛሬው ላይ ገምቱ። ምንድን ነው? እኔ ግን ዛሬ በቃ ፍቅሩን ይገልጽላታል፣ አበባ ይሰጣታል፣ ፍቅሩን ይገልጽላታል እንደሚወዳት የኔ ውድ ሀይሚዬ ይላትና አፈቅርሻለሁ ይላታል። ምን አልከኝ ስትለው አፈቅርሻለሁ፣ ካላንቺ ህይወቴ ባዶ ናት፣ በፍጹም በፍጹም አንቺን አጥቼ ምድር ላይ መቆየት አልችልም፣ የኔ ውድ ሀይሚ ጨረቃይ የኔ ጣፋጭ ይልና ተንበርክኮ ቀዩን አበባ ስጥት ያደርጋታል። እሷም እንባዋ ምጥጥ ይልና የኔ ውድ ቡርክዬ እኔም እኮ አፈቅርሃለሁ፣ ከወንዶች በላይ ወንድ ሆነ ከምታይታየኝ አንተ ብቻ ና ቅጥለዋለች ማለት ነው። እና የዛሬው ቪዲዮ ይሄ ነው። በቃ ይሄ ነው ፈታ የሚሉበት ቪዲዮ ነው። ሰፕራይዙም እንዳያችሁት ነው። አበባ ተጎዝጉዟል ምናምን ኤክስትራ ብቻ አብረን እንጠብቅ። እናንተ ይህን ቤት ላይክ አድርጉ፣ ሼር አድርጉት፣ ሰብስክራይብ አድርጉት፣ ይህን ቤት አሳድጉት። ወዳችኋለሁ። ባይ ባይ ጋይስ።